الله الصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد أحبة الكرام ود هتنا وندموت السلام عليكم ورحمة الله وبركاته إن شاء الله تعالى درساتنا عند تلمدو نكترالا قدم مسيل قاعدة النورانية عندما نجمر أبرار الشيء قاعدة النورانية كتاب በአፕሊኬሽን የተዘጋጀውን መጽሐፉ ኪታቡ ለሌላችሁ በስልካችሁ አውርዳችሁ እንዴት መከታተል እንደምትችሉ ኪታቡን በሚገባ አሳይቻለሁ እንዴት እንደምታወርዱት እንዲሁም በመቀጠልም ደግሞ ኪታቡ በዚህ ይሄ ኪታብ ይሄ ቃዒደቱ ኑራንያ ወደ 10 ምናምን ደርሶች አሉትኝ እያንዳንዱ ደርስ ወይም እያንዳንዱ ምዕራፍ ማለት ነው ከ17ቶቹ ምዕራፎች ምን ያዘሉ እንደሆነ በሚገባ አብራርቼ አሳውቄያለሁ ማለት ነው ኢንሻአላሁ ተዓላ ከዚህ በመቀጠል ዛሬ ደግሞ ደርሳችንን ትምህርታችንን እንጀምራለን የሚል አንስቼ ነበር ማለት ነው ስለዚህ ሁላችሁም በሚገባ ተከታተሉ እያንዳንዳችን በደንብ ከተከታተልና በደንብ ካየን የሚገባን ይሆናል ማለት ነው ኢንሻአላህ ስለዚህ በጥሞና እስከ መጨረሻው ድረስ ተከታተሉ በደንብ ትኩረት አድርጋችሁ ለማየት ለመረዳት ሞክሩ ማለት ነው طيب መጀመሪያ ደርሳችን ስንነሳ እንደምትመለከቱት እንግዲህ ይሄ ነው የመጀመሪያው ደርሳችን ማለት ነው እዚህ ጋር የምትመለከቷቸው በቀይ የተጻፉ አሉ እነዚህ ማለት ነው ከፊደሉ አናቱ ላይ በቀይ የተጻፉት ማለት ነው የራሳቸው የሆነ ስራ አላቸው እዚህ ላይ ማለት ነው ፊደሉን በመናነብ ሰዓት ትልቅ የሚያሳድሩት ወይም ደግሞ ትልቅ አስተዋጽኦ ትልቅ ጥቅም አላቸው ይሄ ምንድነው ለምሳሌ እዚህ ጋር አሊፍ በምንል ሰዓት አሊፍ የሚለው ሐርፍ ወይም ፊደል ከስንት ፊደል እንደተዋቀረ እንዴት ማንበብ እንዳለብን የሚያሳይ የሚጠቁም የሆነ ነው ማለት ነው ስለዚህ እነዚህ ቃዮቹ ፊደሉ ምን ያክል እንደሚሳብ ወይም ደግሞ ምን ያህል መሳብ እንዳለበት የሚያሳይ ወይም ደግሞ የሚያስተምር የሆነ ደርስ ነው ማለት ነው طيب ከመጀመሪያው ስንነሳ እንደምትመለከቱት እዚህ ጋር بسم الله الرحمن الرحيم بسم الله الرحمن الرحيم بسم الله الرحمن الرحيم የሚለው የራሱ የሆነ መልእክት ይኖረዋል بسم الله በአላህ ስሞች ማለት ነው በአላህ ስሞች ጠቅላላ አይ በሁሉም በአላህ ስሞች الرحمن ያዛኝ በሆነው ጌታ ስም الرحيم አይ الرحمن ያ አዛኝ ሆነው የሰፊ ዝነት ባልተቤት ስለሆነው ጌታ ስም الرحيم እዝነቱን ለባሪያዎቹ ለሚፈልገው ሰው አድራሽ በሆነው ጌታ ስሞች በጠቅላላ ታግጄ ተረድቼ እጀምራለሁ ማለት ነው እንግዲህ ቢስሚላህ አንድ ሰው ቢስሚላህ ሲጀምር የራሱ የሆነ ምክንያት አለው አንዱም ለጠለቢ البركه والله سبحانه وتعالى ስሞች ስም መጀመር በረካን ስለሚያስገኝ ነው ለምን በሐዲሳቸው ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ የትኛውም ስራ የትኛውም ተግባር በቢስሚላህ የማይጀመር ከሆነ منقطع البركه በረካው የተቋረጠ ነው በረካው ዘላቂ አይደለም በረካ የለውም ሲላሉ ለዛም አንዱ طلب البركه በረካ ለመፈለግ ሲሆን ሌላኛው ደግሞ ሱናን ፈለግን ለመከተል ነው ለምሳሌ አላህ Subhanahu Wa Ta'ala ያወረዳቸው ከ114 ምዕራፎችን ወይም የቁርአን ሱራዎችን ብንመለከት ከ114 ሱራ ወይም ከ114 ምዕራፍ ውስጥ ሱረቱል በራአ ወይም ሱረቱ ተውባ ብቻ ሲቀር ሌላው በቢስሚላህ የተጀመረ ነው ማለት ነው ለዚያም ይሄን የአላህ Subhanahu Wa Ta'ala የሱን ትእዛዝ ወይም ደግሞ የሱን አካሄድ ለመከተል እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ለየትኛውም ደብዳቤ በየትኛውም ሁኔታ ሲያዘጋጁ ለውጭ ነገስታትም ለየትኛውም ቦታ ደብዳቤ በሚያዘጋጁ ሰዓት ቢስሚላሂር ረህማኒር ረሂም ብለው ነበር የሚጀምሩት የረሱል ሰለላሁ ዐለይሂ ወሰለም ሱናን ፈለግንም ለመከተል ሲል ነው ማለት ነው
طيب ይህን ካልን ስለ በስመላ አስከትሎ ምን አሉ المؤلف رحمه الله تعالى አላሁ ስብሓነሁ ወተዓላ ይዘንላቸውና ሙዕሊፉ የኪታቡ አዘጋጅ እንደምትመለከቱት መጀመሪያ ምን ይላል? الدرس الأول الدرس ማለት ትምህርት ማለት ሲሆን الأول የመጀመሪያው የመጀመሪያው የትምህርት ክፍል ማለት ነው። የመጀመሪያው የትምህርት ክፍል አሉ። የመጀመሪያው ትምህርት ክፍል ስለምንድን ነው የሚያስተምረው ካልን መጀመሪያ ላይ ባለፈው ቪዲዮአችን ላይ መጀመሪያ 17ቱ በዚህ ኪታብ ላይ የተሰናዳው 17 ምዕራፍ እያንዳንዱ ምዕራፍ ስለምን እንደሚያስተምር በተናገርንበት ሰዓት አብራርተናል። አሁንም እንደግመዋለን። الدرس الأول የመጀመሪያው ክፍል የመጀመሪያው የትምህርታችን ዘርፍ አሉ حروف الهجاء المفردة حروف ስለ ፊደላቶች ነው የምንማረው። الهجاء የሂጃኢ ፊደሎች ስለሆኑት المفردة ነጠላ ነጠላ ሆነው ወይም ለየብቻቸው ስለተጻፉ የሂጃኢ ፊደላቶች የምናጣና ወይም የምንማር ነው አሉ። ألف 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 በምንል ሰዓት أليف አንልም። ለምን ከተባለ አሊፍ ከሶስት ፊደል ነው የተቀናጀው። አ ላ እና ፋ ነው። አል አል አሊ እንዳንል ማለት ነው። አሊፍ ቁርጥ እናደርገዋለን ቶሎ። በ ተ ፈ እዚህ ጋር በምንል ሰዓትም እንዲሁ በምን حروف الشفتين ከከንፈር ፊደላቶች ሲሆን ከንፈራችንን ገጠም አድርገን ከዛ ከፈት እናደርጋለን ማናፋችንን የበአወጣት እንላለን ማለት ነው። ተ አስከትሎ ተ ይሆናል። ተ በምንል ሰዓትም እንዲሁ ታ من حروف اللسان ከምላስ ፊደላቶች ነው። ታን በምንቀራ ሰዓት ምላሳችን ጫፍ ከላይኛው ጥርሳችን መባቂያ በመላተም አ የሚል ድምጽ ገፋ እናደርጋለን ማለት ታ አፋችንን ከፈት እናደርገዋለን። ምላሳችንን ከላይ እንዳነካካን ወደ አፋችንን ከፈት አድርገን አ የሚል ድምጽ እናወጣለን ማለት ነው። ፈ እንዲሁ ሳ የምትለዋ ፊደልም من حروف اللسان ከምላስ ፊደላቶች ሲሆን ሳን በምንቀራ ሰዓት የምላሳችን ጫፍና የላይኛው የጥርሳችን ጫፍ ይገናኛል ወይም ደግሞ ይነካካል ማለት ነው። እንዳትሳሳቱ ታ በሚሆን ሰዓት የምላሳችን ጫፍ ከላይኛው ጥርሳችን መባቂያ ጋር ነው የሚላተመው። ተ በምንል ሰዓት ደግሞ የምላሳችን ጫፍና የላይኛው ጥርሳችን ጫፍና ጫፉ ይገናኛል ማለት ነው። ይሄ ከምላስ ፊደላቶች ነው ማለት ነው። ጂም ሐ ኸ طيب ጂም በምንል ሰዓት ደግሞ ጂም እንዲሁም من حروف اللسان ከምላስ ፊደሎች ሲሆን ይሄም ከሶስት ፊደል የተዋቀረ ነው። ከጂ ከያና ከሚም ከሶስት ፊደል የተዋቀረ ይሆናል። ጂ ሳብ እናደርገዋለን ማለት ነው። ጂም መخرጁ የመውጫ ቦታው ካፋችን መሃል ላይ የሚወጣ ነው ማለት ነው። ይሄንንም መخرج الحروف ብዙ ጊዜ የአንድን ፊደል መخرج መውጫውን ለማወቅ ከፈለግን ያን ለማወቅ የምንፈልገውን ፊደል ከሱ በፊት ሐምዛን በማስገባት ይሄን መخرጁን ማወቅ የምንፈልገውን ፊደል ስኩን ወይም ከስራ በማድረግ ከሱ ፊደል ያለው ከሱ በፊት ያለውን ከስራ ኢብ አብ ያን ከስራ ወይም ደግሞ ፈትሃ አድርገን ቀደም ያለውን ፊደል ያን መخرጁን ልናውቅ የምንፈልገውን ፊደል ደግሞ ስኩን በማድረግ ማግኘት ወይም ማወቅ እንችላለን ማለት ነው። አጂ ይሄ ካፋችን መሃል ላይ ካፋችን ምላሳችን መሃልና ከድዳችን መሃል የሚወጣ ፊደል ነው ማለት ነው። ጂም እሺ ሐ من حروف الحلق ከጉሮሮ ፊደል ውስጥ ነው ወይም ደግሞ ከጉሮሮአችን ከሚወጡ ፊደላቶች ሲሆን የሚል ድምጽ አለው። ሐ ይቀጥናል ማለት ነው። ሐ እንዳይወፍርባችሁ አለስልሳችሁ ቀጠን አድርጋችሁ ነው የምታወጡት ማለት ነው። ቀጣዩ ኸ የሚለው ፊደል من حروف الحلق ከጉሮሮ ፊደሎች ውስጥ አንዱ ነው። ኸን በምንቀራዘው ሰዓት ጉሮሮአችን የመጀመሪያው የጉሮሮአችን ክፍል ማለትም ምላሳችን መጨረሻ
ወደ ጉሮሯችን መጀመሪያ ማለት ነው የምላሳችን መጨረሻ የጉሮሯችን መጀመሪያ እዛ ላይ አኽ የሚወጣ ነው። እንዲሁም من حروف التفخيم ከሚወፍሩ ፊደላቶች መሃል አንዱ ነው ማለት ነው። ذال ذال دال دال ذال እሺ ዳል በምንል ሰዓትም እንዲሁ አድ ድ من حروف اللسان ነው። ዳል من حروف اللسان ነው ከምላስ ፊደላቶች ነው። መውጫ ቦታው መኽረጁ የምላሳችን ጫፍ ከላይኛው ጥርሳችን ጫፍ መባቂያ የምላሳችን ጫፍ ከላይኛው ጥርሳችን መባቂያ ከስሩ በመነካካት የሚወጣ ፊደል ነው። ልክ እንደ ታ ማለት ነው። አት አድ አት አድ እናገኘዋለን እንዲህ ማለት ዳልን በምንቀራ ሰዓት ሳብ እናደርገዋለን ትንሽ በመሃል ላይ አሊፍ አለ ዳል እንላለን ማለት ነው። ዛል በምንል ሰዓትም ዛል من حروف اللسان ከምላስ ፊደላቶች ውስጥ አንዱ ነው ዛል ማለት ነው። እሱም የሚወጣበት መኽረጁ ልክ እንደ ታ የመኽረጁ እንደ ታ ከምላሳችን ጫፍና የጥርሳችን የላይኛው ጥርሳችን ጫፍና የምላሳችን ጫፍ በመገናኘት በመነካካት የሚወጣ ፊደል ነው ማለት ነው። ራ ዛ ሲን ሺን ራ በምንል ሰዓት ራ من حروف اللسان ነው ايضا ከምላስ ፊደላቶች ነው። መኽረጅ መውጫው ቦታ ከዳል ታ ከሚወጡበት ትንሽ ወደ ኋላ ማለትም ከላይኛው ጥርሳችን መባቂያ ትንሽ ወደ ኋላ ገባ ብሎ ወደ ድዳችን ወደ ላይ እኛው አፋችን ማለት ነው የሚወጣ ይሆናል። ወፈር ይደረጋል። የሚወፍርበት የሚቀጥንበትም ቦታ አለው። ግን ስናወጣው እዛ ጋር ነው የሚወጣው ወይም ከላይኛው ጥርሳችን መባቂያ ትንሽ ወደ ኋላ መለስ ብሎ ነው የሚወጣው። ራ በምንቀራው ሰዓት ምላሳችን ትንሽ የተወሰነ ወደ ኋላ አጠፍ የማለት ባህሪ ያለው ወይም ወደ ኋላ ትንሽ መለስ የማለት ባህሪ ያለው ምላሳችን ጫፍና የላይኛው ድዳችን በመተካከክ በጣም ሳይደፈን ወይም በጣም ሳይላተም በመተካከክ የሚወጣ ፊደል ነው ማለት ነው። ዛ በምንል ሰዓት ደግሞ من حروف اللسان ነው። ይሄም ከምላስ ፊደላቶች ውስጥ አንዱ ነው። ዛ ማለት ነው። መኽረጁ መውጫው ቦታው የምላሳችን ጫፍ ከታችኛው ጥርሳችን መባቂያ ስር በመገናኘት ወይም በመላተም የሚወጣ የሆነ ፊደል ነው ማለት ነው። እስካሁን እያልናቸው የነበረው እነ ታ እነ ዳል ከላይኛው ጥርሳችን መባቂያ ነበር። አሁን ደግሞ ከታችኛው ጥርሳችን መባቂያ ነው እያልን ያለነው እንዳይምታታባችሁ። እንዳልኳችሁ እነዚህን ፊደላቶች ማግኘት ከፈለጋችሁ አዝ ብትሉ አሁን ምላሳችሁ ልትም የሚለው ሂዶ የት ነው? የታችኛው ጥርሳችሁ መባቂያ ስር ነው የሚገባው። እሺ طيب ሲን من حروف اللسان ነው። አሁንም ይሄም ከምላስ ፊደላቶች መሃል አንዱ ነው። ሲንን በምንቀራ ሰዓት ምላሳችን ጫፍ ከታችኛው ጥርሳችን መባቂያ ሄዶ ይላተማል። ልክ እንደዛ ማለት ነው። ዛ እና ሲን አንድ ቦታ ነው የሚወጡት ወይም ደግሞ መኽረጃቸው መውጫ ቦታቸው አንድ ቦታ ነው። ሲንን ስንቀራ ከሶስት ፊደል የተዋቀረ ነው። ከሳ ከያ እና ከኑን ነው። ትንሽ ሳብ እናደርገዋለን ማለት ነው። ሺን እንዲሁም ሺን من حروف اللسان ነው። ይሄም ከምላስ ፊደላቶች ነው። መኽረጅ መውጫው ቦታ ያፋችን መሃል ላይ ወይም ደግሞ ያፋችን መሃል ልክ ጂምን መጀመሪያ እንዳልነው የጂም መኽረጅና የሺን መኽረጅ አንድ ቦታ ነው፣ አንድ ስፍራ ነው። እሽ ትለውጣላችሁ። እሽ ስትሉ ምላሳችሁ የቱ ጋር ሄዶ እንደሚገናኙት ያኔ ታገኙታላችሁ ማለት ነው። ሷድ በምትሉ ሰዓት ሷድ من حروف اللسان ነው። ከምላስ ፊደላቶች መሃል አንዱ ነው። እንዲሁም من حروف التفخيم ከሚወፍሩ ፊደላቶችም ውስጥ ነው። እንዲሁም ይሄ ሷድ የሚባለው በምንቀራው ሰዓት ወፈር እናደርገዋለን ከማወፈሪያ ፊደሎች ስለሆነ መኽረጅ መውጫው ቦታ ደግሞ የምላሳችን ጫፍ ከታችኛው ጥርሳችን መባቂያ ልክ እንደዛ እንደ ሲን አንድ ቦታ ነው የሚወጡት። እነዚህ ሷድም እንደነሱ ከምላሳችን የታችኛው ጥርሳችን መባቂያ ጋር በመገናኘት በመላተም የሚያወጣው ድምጽ ሲሆን ግን ልዩነቱ ይሄ ከሲን የሚለው ለየው ነገር ምንድነው? ሲን ቀጠን ብሎ እስ የሚል ሲሆን ይሄ ደግሞ ሷድ ወፈር ይላል ማለት ነው። ተፍኺም ነው። ضاد ይሄም ضاد من حروف التفخيم ነው። ضاد
በጣም ከሚወፈር حروف التفخيم አሉ ወደ 7 አካባቢ የሚወፍሩ ፊደሎች አሉ ከነሱ መሃል ضاد በጣም የሚወፍረው ፊደል ነው መخرج መውጫው ضاد በምንወጣ ሰዓት የምላሳችን ከጎን ጥርሳችን ጋራ በመተካከክ ወይም በመደጋገፍ መንጋጋችን ማለት ነው በጎን መንጋጋችን ጋር በመደጋገፍ የምናወጣው ፊደል ነው ضادን በምንቀራ ሰዓት አፋችን ጉንጫችን በአየር ይሞላል ማለት ነው ወፍር እናደርገዋለን طيب አስከትሎ ضاء من حروف اللسان ነው ايضا ከምላስ ፊደላቶች ሲሆን ضاን በምንቀራ ሰዓት ምላሳችን ከላይኛው ጥርሳችን መባቂያ ልክ እንደ ታ እና እንደ ዳል ማለት ነው ከላይኛው ጥርሳችን መባቂያ ስር በመንካት የሚወጣ ፊደል ሲሆን من حروف التفخيم ነው ይወፍራል ወፈር እናደርገዋለን ማለት ነው ضان በምንቀራ ሰዓት من حروف اللسان والتفخيم ነው ከምላስ ፊደላቶች ውስጥ አንዱ ነው እንዲሁም ከሚወፍሩ ፊደላቶች ውስጥም ነው መخرج መውጫው ልክ እንደ ታና እንደ ዛል የምላሳችን ጫፍ ከላይኛው ጥርሳችን ጫፍ ጋራ በመገናኘት ወይም ደግሞ በመነካካት የሚወጣ ፊደል ነው በመናነብ ሰዓት ወፈር እናደርገዋለን ከሚወፍሩ ፊደሎች ነው ማለት ነው عين غين عين من حروف الحلق ነው ይሄ ደግሞ ልክ እንደ ሐና እንደ ኻ የጉሮሮ ፊደል ነው ብቻ ግን የጉሮሮአችን የመሐለኛው ክፍል ላይ የሚወጣ የሆነ ፊደል ነው ማለት ነው من حروف الحلق ከጉሮሮ ፊደል ውስጥ አንዱ ነው عين ስንቀራ ከሐምዛ ጋር እንዳይመሳሰልብን አይን እንዳትሉ አይን አይደለም ከውስጥ ነው عين መወፈራል እንትን ከውስጥ ከጉሮሮአችን መውጣት አለበት ማለት ነው ሌላው غين የሚለው ሲሆን غين ይሄም من حروف الحلق ከጉሮሮ ፊደል መሃል ነው የሱም መخرጁ የغይንና የኻ መخرጃቸው መውጫ ቦታቸው የጉሮሮአችን የመጀመሪያ ክፍል የምላሳችን የመጨረሻ ክፍል ማለት ነው ምላሳችን አልቆ የጉሮሮአችን በሚጀምርበት ቦታ ላይ ወይም የመጀመሪያው የጉሮሮአችን ክፍል ወይም ደግሞ ከምላሳችን ካፋችን አንፃር የቅርቡ የጉሮሮአችን ክፍል ላይ የሚወጣ ነው ማን غين እንዲሁም የሚወፍር ፊደል ነው ከሶስት ፊደላቶች የተቀናበረ ወይም ከሶስት ፊደል ተዋቅሮ የተሰራ ሲሆን غين ብለን እናነበዋለን ማለት ነው በመቀጠል من حروف الشفتين ነው ልክ እንደባ የከንፈር ፊደል ነው ይሄ ማለት ነው ፋን በምንቀራ ሰዓት የምላሳችን የላይኛው ምላሳችን የላይኛው ጥርሳችን ጫፍ ከታችኛው ከንፈራችን ጋራ በመነካካት በመተጋገዝ አብሮ የሚያወጡ ሲሆን የሚል የሚወጣ ነፋስም አለው እፍ ብትሉ ታገኙታላችሁ طيب قاف من حروف اللسان ነው እሱም أقصى اللسان ከምላስ ፊደሎች ውስጥ አንዱ ነው ግን የምላሳችን የመጨረሻው ክፍል ላይ የሚወጣ ነው እንዲሁም من حروف التفخيم ነው ስንቀራው ወፈር እናደርገዋለን ቃፍ ወፈር አድርገን እናወጣዋለን ማለት ነው እንዲሁም በመቀጠል ካፍ من حروف اللسان ነው ይሄም የፊደል የምላስ ፊደል ሲሆን የሚወጣውም ከአቅሰ ሊሳን ነው እንዲሁ እንደ ቃፍ ከምላሳችን መጨረሻ ቦታ ከታች ነው መخرج መውጫ ቦታ ማለት ነው ካፍ በምንቀራ ሰዓት ከኻ ጋራ መመሳሰል የለበትም አንደኛ ለምን ካላችሁ ኻ من حروف الحلق ነው የጉሮሮ ፊደል ነው ካፍ ደግሞ የምላስ ፊደል ነው ኻ من حروف التفخيم ወይም ከሚወፍሩ ፊደላቶች ነው ካፍ ከሚወፍሩ አይደለም ከሚቀጥኑ ፊደላቶች ነው ከሁለት ፊደል ነው የተቀናጀው ካፍ ደግሞ ከሶስት ፊደላቶች ነው የተቀናጀው የሚላለው ስለዚህ እንዳይመሳሰልባችሁ ካፍን በመቀሩ ሰዓት ከኻ ጋር እንዳይመሳሰል መጠንቀቅ ያስፈልጋል ማለት ነው እንዲሁም በመቀጠል ላም የሚለው ፊደል ሲሆን የላም መخرج من حروف اللسان ነው ይሄም ከምላስ ፊደላቶች ሲሆን የሚወጣው መውጫው ከላይኛው ጥርሳችን መባቂያ ትንሽ ወደ ኋላ ሳብ ብሎ ልክ ቅድም ራ ይወጣበታል ያልነው አካባቢ ነው የሚወጣው ምላሳችን ከላይኛው ድዳችን ጋር ይገናኛል በመላተም ማለት ነው
ሚም 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 ደግሞ ሚን ሑሩፍ ሊሳን ሚን ሑሩፍ ሸፈተይን ነው። ከከንፈር ፊደሎች ውስጥ አንዱ ነው። ሚም በምንቀራ ሰዓት ከንፈሮቻችንን ጥብቅ አድርገን ከዚያ ኢ እንላለን። ወዲያው ከፈት እናደርገዋለን። ሚም ሚም ትላላችሁ ማለት ነው። በምቀሩ ሰዓት ከሶስት ፊደል የተቀናጀ ነው። ሳብ እናደርገዋለን። ሚም አንልም። ለምን? መሳቢያ ያ ስላለው ሚም ይሆናል ማለት ነው። እሺ በመቀጠል ምን አለ? ኑን ምን ሑሩፍ ሊሳን ነው። ከምላስ ፊደላቶች ውስጥ አንዱ ነው። ኑን መኽረጅ መውጫው ቦታ ምላሳችን ጫፍ ላይኛው ድዳችን ጋር ይገናኛል። ልክ እንደ ኑን አንድ አካባቢ ተቀራራቢ ቦታ የሚወጣው ፊደላቶች ሲሆን ኑንን በምንቀራ ሰዓት የላይኛው የምላሳችን ጫፍ ከላይኛው ጥርሳችን መባቂያ ትንሽ ወደ ኋላ ሳብ ብሎ ኑን ከንፈራችን ደግሞ ወደፊት ሾል ብሎ የምናወጣው ፊደል ነው ማለት ነው። ዋው ደግሞ ሚን ሑሩፍ ሸፈተይን ነው። ከከንፈር ፊደላቶች ውስጥ አንዱ ነው። እሱን በምንቀራ ሰዓት ዋው ከንፈራችን ትንሽ ወደፊት ከዛ ከፈት ይላል አፋችን። ከንፈራችን ትንሽ ወደፊት ይመጣል። ዋው ከዛ ከፈት እናደርገዋለን አፋችንን ማለት ዋው አንልም። ለምን? መሳቢያ አሊፍ ስላለበት ማለት ነው። እሺ በመቀጠል ሚን ሑሩፍ الحلق ነው። ከጉሮሮ ፊደላቶች ለዛውም አቅሰል حلق የጉሮሯችን የመጨረሻው የሩቁ ክፍል ካፋችን አንፃር ሲታይ የሩቁ ክፍል ሲሆን ደረታችን ከልባችን አንፃር ደግሞ ቅርቡ ይሆናል። ይሄም ሚን ሑሩፍ الحلق ወይም ከጉሮሮ ፊደላቶች በመባል ይጠራል። ሃንና ሐ እንዳይመሳሰሉብን ልንጠነቀቅ ይገባል። ሐ በምንቀራ ሰዓት የሚቀጥን ፊደል ነው። ሀ ደግሞ የሚወፍር ፊደል ነው። ለዛ እንዳይመሳሰልብን መጠንቀቅ በስርዓት በደንብ ማጥናት ያስፈልጋል ማለት ነው። በመቀጠል ሀምዛ የሚለው ሚን ሑሩፍ الحلق እንዲሁ ከጉሮሮ ፊደላቶች መሃል አንዱ ነው። ሀምዛ ሚን ሑሩፍ الحلق ነው። ከጉሮሮ ፊደላቶች ውስጥ አንዱ ነው። ከአራት ፊደላቶች የተዋቀረ ነው። ከሚም ከሃና ሚም ዛ ታ ነው። ሀምዛ ብለን እናነበዋለን በምናነብ ሰዓት ማለት ነው። ትንሽ ሳብ በጣም የሚሳበብ ቦታ የለውም። ሀምዛ ለእያንዳንዱ ፊደል ሐቁን ወይም ተገቢውን እንሰጣለን። ያን በምንቀራበት ሰዓት ደግሞ ያ ሚን ሑሩፍ ሊሳን ነው። አይضን እንዲሁ ከምላስ ፊደላቶች ውስጥ አንዱ ነው ማለት ነው። ይሄም ያ ማለት ነው ከምላስ ፊደላቶች ውስጥ ነው። እሱም ያን በምናነብ ሰዓት መኽረጅ ወይም መውጫው ልክ እንደ ጂም እንደ ሺን አንድ ቦታ ነው የሚወጣ ወይም ደግሞ ልክ እነሱ የሚወጡበት ቦታ የሚወጣ የሆነ ነው ማለት ነው። ስለዚህ ኢንሻአላሁ ተዓላ እነዚህን እያንዳንዱን በደንብ ልናውቅና ልንረዳ ይገባናል ማለት ነው። አሁን እዚህ ጋር እንግዲህ አንድ የምናየው ነገር ምንድነው? አሁን ለምሳሌ መኽረጃቸው አንድ ቦታ የሆኑ ፊደላቶችን ብንመለከት ታ፣ ዳል፣ ጣ እነዚህ መኽረጃቸው ወይም መውጫ ቦታቸው አንድ ቦታ የሚወጡ ፊደላቶች ናቸው ማለት ነው። እንዲሁም ደግሞ እነ ሳ፣ እነ ዛል፣ እነ ዛ ደግሞ መኽረጃቸው ወይም መውጫ ቦታቸው አንድ ነው። የሚወጡትኝ የምላሳችን ጫፍና የጥርሳችን ጫፍን በማገናኘት ነው ማለት ነው። አስከትሎ ደግሞ እንዲሁ ለምሳሌ እነ ጂም ምን ብትመለከቱ፣ ሺንን ብትመለከቱ፣ ያም ብትመለከቱ እነዚህ ደግሞ መኽረጃቸው አንድ ቦታ ነው። ያፋችን የምላሳችን መሃል ላይ ወይም መካከለኛ ቦታ ላይ የሚወጡ ናቸው ማለት ነው። ደግሞ የእነዚህኞቹን ደግሞ ብንመለከት ለምሳሌ ያክል እነ ሷድ፣ እነ ሲን፣ እነዛ እነዚህ ደግሞ መኽረጃቸው መውጫቸው ወይም አንድ ቦታ የሚወጡ ነው። አንድ ነው መኽረጃቸው፣ ሲፋቸው ይለያይ እንጂ እነዚህ ሶስቱ ደግሞ የምላሳችን ጫፍና የታችኛው ጥርሳችን ጫፍ በማገናኘት ወይም ደግሞ በማነካካት የምናወጣቸው ፊደላቶች ናቸው ማለት ነው። ሌላ ልክ እንደዚሁ ልንጠነቀቃቸው የሚገቡ ፊደላቶች ደግሞ እነማን ናቸው ከተባለ እነዚህ በቀይ ያረኩባቸው
ብዙ ጊዜ ኻና ካፍን እንዳይመሳሰሉብን፣ ሓና ሃን እንዳይመሳሰሉብን፣ ዓይንንና ገይንን እንዳይመሳሰሉብን በደንብ ልንጥር ይገባል። እንዲሁም ዛንና ዛልንና ዛን እንዳይመሳሰሉብን ልንጠነቀቅ ይገባል። እነዚህን በቀይ ያረኩባቸውን በደንብ በትኩረት ተመልከቷቸው፣ ተከታተሏቸው ማለት ነው። እንዲሁም ደግሞ ባለ ፋ አለ፣ እንዲሁም ሚም አለ፣ ዋው አለ። እነዚህንም መخرጃቸው መውጫ ቦታቸው አንድ ነው። ሁሉም የሸፈተይን ወይም ደግሞ የከንፈር ፊደላቶች ናቸው። ከከንፈራችን የሚወጡ የሆኑ ፊደል ናቸው ማለት ነው። እንዲሁም ቃፍና ካፍ ደግሞ የሐልቅ ፊደላቶች ናቸው። ከታች ከሐልቅ ወይም ደግሞ ከጉሮሮ የሚወጡ ፊደላቶች ናቸው ማለት ነው። የአክሰል ሊሳን ማለት ነው። የምላሳችን የመጨረሻ ክፍል ላይ የሚወጡትኝ እነ ሐ እነ ኻ እነ ዓይን ገይን ሀምዛና ሀ እነዚህ የሐልቅ የጉሮሮ ፊደል በመባል ይታወቃሉ። የጉሮሮ ፊደል እነዚህ ስድስቶቹ ፊደል ናቸው፣ ብዙ አይደሉም። ስለዚህ ለመሸምደድ ሞክሩት፣ ይዟቸዋላችሁ ማለት ነው። የሚያስቸግር ነገር የለውም። እነዚህ የጉሮሮ ፊደላቶች እነዚህ ብቻ ናቸው። ስለዚህ ያዟቸው ማለት ነው ኢንሻአላህ። ስለዚህ በደንብ አጥኑ። እነ ራ ኑን ላም ደግሞ መውጫቸው አንድ አካባቢ ነው። አንድ ቦታም አይባል እንጂ አንድ አካባቢ ነው። የት ነው የሚወጡት? መውጫቸው ቦታ የምላሳችን ከላይኛው ድዳችን ጋር በመገናኘት የሚወጡ ፊደላቶች ናቸው ማለት ነው። ስለዚህ እናንተ በደንብ አጥኑ፣ በደንብ ደጋግሙት። ቪዲዮውን እየደጋገማችሁ በደንብ ህይወት ማለት ነው። ኢንሻአላሁ ተዓላ ያልገባችሁ ነገር ካለ ወይም ጥያቄ ሆነባችሁ ያልተረዳችሁት ነገር ያወዛገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ምክንያቱም ኢንሻአላሁ ተዓላ ቃዒደቱ ኑራንያ 17 ፓርት ወይም 17 ክፍል ምዕራፍ ነው ያለው ብለናል። አላሁ ሱብሓነሁ ወተዓላ ካገራለን፣ ካስቻለን፣ ካደረሰን ብርታቱን ከሰጠን እያንዳንዱን ክፍል ሙሉን እናየዋለን ማለት በአላህ ፍቃድ። ስለዚህ እናንተ ደግሞ በደንብ ቪዲዮውን ሼር አድርጉት፣ ለሌሎች ወንድሞችም አድርሱላቸው። መንደለ ዐላ ኸይሪን ከፋዒሊሂ ወደ ኸይር ያመላከተ ልክ እንደሰራው ያዝለታል። ወይም ደግሞ ወደ ኸይር ያመላከተ ሰው ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳሉ አንድ ሰው ወደ ኸይር ካመላከተ ያ አመላክቶት የሰራውን ሰውዬ ምንዳ ያህል ያገኛል ከሚሰራው ሰው ምንም ሳይቀነስ ይላሉ። ወደ ኸይር ያመላከተ ሰው ልክ እንደሰራው ያዝለታልና የኸይሩ ተካፋይ ሆኑ። እናንተም ደግሞ ለዛም ሼር አድርጉ፣ ላይክ አድርጉትኝ፣ ቻናሉን ሰብስክራይብ አድርጉ። ቀጣይ ቪዲዮ እንዲደርሳችሁ ደወል ምልክቱን አብሩ ማለት ነው። አስታብ ጥያቄ ካላችሁ ያወዛገባችሁ ነገር ካለ እንዳልኳችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላሁ ተዓላ አላሁ ሱብሓነሁ ወተዓላ ለቀጣይ ከሚደርሱት ያድርገን፣ ባወቁት ከሚሰሩትኝ አላህ ያድርገን ኢንሻአላሁ ተዓላ። ስለዚህ በሚቀጥለው ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።